ሳባ ትባላለች። የአዲስ አበባ ልጅ ናት። ለስራ ተመድባ አክሱም ከገባች 9 ወር ሆኗታል። ከ3 ወር ወደዚህ ከአከራዩ ልጅ ከሀጎስ ጋር እብድ ያለ ፍቅር ጀምረዋል። ከደስታዋ ብዛት አክሱም አልበቃ ብሏታል። እናቱ የሰፈር ሰው እንዳያውቅ ብዙ ጊዜ በደብዳቤ ነው ፍቅራቸውን የሚያደሩት። በመሃል አንድ ሳምንት ታሞ ተኝቶ ስለነበር ከውጭ ሆና ልጆት ተሻለው ከማለት ውጭ ልታየው አልቻለችም ነበር። ዛሬ ግን ደብዳቤ ደርሷት ዓለሟን አታውቅም። ጽባህ ሆሳዕና ከይትቀሪ ከጽባኬ ይላል። የ18 ዓመት ሕፃን እያለች ነው ለመጨረሻ ጊዜ ሆሳዕናን ያከበረችው። የሆሳዕና ቀን ጠዋት ተኝታ አርፍዳ ወደ አክሱም ጽዮን ሩጫ ላይ ናት። ሀጎስ በደንብ ያልዳነ እግሩን እየጎተተ ይንጎራድዳል። ድንገት አጠገቡ ደርሳ እያለከለከች ይቅርታ አለችው። ትቀራለች ብሎ ፈርቶ ስለነበር አርፍዳ መምጣቷ ሐሴት እንጂ ሐዘን አልነበረውም። አክሱም ጽዮን ደጅ ቆመው በሆሳዕና ዕለት ለ3 ወር ካወቀችው ሀጎስ ጋር ስትባረክ ተሰማት። ሀጎስ እንደ መጀመሪያ ፍቅሯ ከዘንባባ የተሰራ ቀለበት እንደ ቃል ኪዳን አጠለቀላት። አልተውህም አለችው። ብዙ ትዝታ አሸክሞ እንደሚልካት እያሰበች እጁን ይዛ መንገዱን ተከተለችው። ናይ ተዘክሮይ ከተማ አክሱም ይፈቶኪየ አለች ፈገግ እያለች በውስጧ።